ለምንድነው አንዳንድ ሰዎች በህይወት አስፈሪ ማዕበሎችና እጅግ ከባድ ፈተናዎች ውስጥ ሲያልፉ በሚገርም ሁኔታ የማይናወጥ ጸጥታንና መረጋጋትን ሲላበሱ፣ ሌሎች ደግሞ በትንንሽና እዚህ ግባ በማይባሉ የዕለት ተዕለት ችግሮች ፊት ፍጹም ተስፋ ቆርጠውና አቅም አጥተው የሚወድቁት? ለምንድነው አእምሯችን እንደተሰበረ የሙዚቃ ማጫወቻ ያለፈውን ጊዜ ስህተቶቻችንንና ቁስሎቻችንን ያለማቋረጥ የሚደግምብን? ገና ስለማይታወቀው ስለተሰወረው የነገ ዕጣ ፈንታችን ስለምን በከባድ ጭንቀትና ፍርሃት እንዋጣለን? ዛሬ ባለንበት ስልጣኔ በገሰገሰበት ዘመን ብዙዎቻችን ለመኖር የሚያስፈልገንን ሁሉ ነገር አግኝተን ቁሳቁስ ተሟልቶልን በቴክኖሎጂም ታግዘን፣ ነገር ግን በነፍሳችን ጓዳ ውስጥ እውነተኛ ሰላም ለምን ራቀን? እነዚህ ጥያቄዎች ምናልባት በየቀኑ በዝምታ ከራሳችሁ ጋር የምትሟገቱባቸው፣ መልስ ለማግኘት የምትማስኑባቸው ጥልቅ የህሊና ጥያቄዎች ሊሆኑ ይችላሉ። በህይወት ዘመናችን ሁሉ የምናደርገው ትልቁ እጅግ አድካሚውና ወሳኙ ጦርነት ከውጭው ዓለም ጋር ወይንም ከሌሎች ሰዎች ጋር ሳይሆን በራሳችን የአእምሮ ጓዳ ውስጥ የሚካሄደው ጦርነት ነው። ዛሬ በዚህ ቪዲዮ የሰው ልጅ አእምሮ ለምን እረፍት እንደሚያጣ፣ ይህንን ውዥንብር የሞላበት አእምሮ እንዴት በጥበብ ማረጋጋት እንደምንችልና ፈጽሞ የማይናወጥ እውነተኛ የውስጥ ሰላምን እንዴት መገንባት እንደምንችል ከስነ ልቦና ከፍልስፍናና ከነርቭ ሳይንስ ጓዳ እንማራለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረግዎን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ከራሳችሁ አእምሮ ጋር ያላችሁን የማያባራ ግጭት አቁማችሁ ራሱን ወደ መገንዘብና ወደ ላቀ የህሊና መረጋጋት ደረጃ የምትሸጋገሩበትን ጥበብ ቅሰሙ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። አሁን የምንኖርበት ዘመን በሰው ልጅ ታሪክ ውስጥ እስካሁን ከታየው እጅግ በጣም ፈጣን፣ በቴክኖሎጂ የረቀቀ፣ ድንበር የለሽና በመረጃ ጎርፍ የተጥለቀለቀ ዘመን ነው። ይሁን እንጂ ይህ ሁሉ አንጸባራቂ እድገትና ምቾት አንድ እጅግ ውድ የሆነ የነፍስ ምግብን ነጥቆናል። እሱም ጸጥታ ነው። ዘመናዊው ሰው በአካላዊ ሁኔታው በህይወት አለ፣ ይተነፍሳል፣ ይራመዳል። ነገር ግን በአእምሮ እጅግ የዛለ የተሰበረና የደከመ ነው። ጠዋት ከእንቅልፋችን ስንነቃ አይናችንን ገለጥ ከምናደርግበት ቅጽበት ጀምሮ ማታ ተመልሰን ወደ አልጋችን እስክናመራ ድረስ አእምሯችን በማህበራዊ ሚዲያ ጫጫታ፣ አስደንጋጭ ዜናዎች፣ በማያቋርጡ የስልክ ኖቲፊኬሽኖችና በሚያስጨንቅ የመረጃ ማዕበል ይደበደባል። የሚያሳዝነው ነገር ደግሞ የሰው ልጅ አእምሮ ይህን ሁሉ የተዝረከረከ መረጃ በአንድ ጊዜ አቀነባብሮ ለመጨረስና ሚዛኑን ጠብቆ ለመቆም አልተፈጠረም። የነርቭ ስርዓታችንም ከዚህ ሁሉ ፍጥነት ጋር ለመራመድ ሲታገል አብዛኞቻችን የማያቋርጥ የጭንቀት፣ አቅም የማጣትና የባዶነት ስሜት ይሰማናል። በዘመናዊው ዓለም ውስጥም ዝምታ እንደ ብርቅዬ ማዕድን ጠፍቷል። ሰዎች ከራሳቸው ጋር ብቻቸውን የመሆንን እድል አጥተዋል፣ ወይንም ደግሞ ሆን ብለው በፍርሃት ይሸሹታል። ምክንያቱም ከውጫዊ ጫጫታ ርቀው ወደ ዝምታው ዓለም ሲገቡ አእምሯቸው የሚያመነጨውን አስፈሪ ጩኸትና ያልተሰሙ ጥያቄዎች መቋቋም ይከብዳቸዋል። ይህ አእምሮአዊ መታወክ፣ የትኩረት መበታተንና የነፍስ መዛል ዘመናችን የፈጠረው ትልቁና አደገኛው ቀውስ ነው። ነገር ግን ወደ ጥልቅ የውስጥ ሰላም ለማምራት በመጀመሪያ ይህ የተረበሸና የሚቅበዘበዝ አእምሮ እንዴት እንደሚሰራ በሳይንስና በፍልስፍና መነጽር መረዳት ግድ ይለናል። ይህንንም በሚገባ ለመረዳት እነዚህን ጥያቄዎች መመለስ ግድ ይለናል። ለመሆኑ የሰው ልጅ አእምሮ ለምን ሁል ጊዜ እረፍት ያጣል? ለምንድን ነው ምንም ነገር ሳናስብ ዝም ብለን መቀመጥ ሲያቅተን የምናየው? እነዚህ የሰላምና የእረፍት ማጣት ጥያቄዎች መልስ የሌላቸው እንቆቅልሾች አይደሉም። የነርቭ ሳይንስና የስነ ልቦና ጥናቶችም በዚህ ዙሪያ እጅግ አስገራሚ የሆነ እውነት ያሳዩናል። አእምሯችንም በዘመናት ውስጥ ባለፈበት ሂደት የተቀረጸው እኛን ደስተኛ፣ የተረጋጋና ሰላማዊ ለማድረግ ሳይሆን እኛን በህይወት ለማቆየትና ከአደጋ ለመታደግ ነው። የአእምሯችን ዋነኛና የመጀመሪያ ስራም ከደጋፊና ከአስደሳች ነገሮች ይልቅ አደጋዎችንና ስጋቶችን መፈለግ ነው። ይህም በስነ ልቦናው ዓለም አፍራሽ ዝንባሌ ወይንም በሳይንሱ ቃል ኔጋቲቪቲ ቢያዝ በመባል የሚታወቀው ጽንሰ ሐሳብ ነው። ይህ ተፈጥሮም ለምን አንድ መጥፎ አስተያየት 10 መልካምና አበረታች አስተያየቶችን አጥፍቶ ቀኑን ሙሉ እንደሚያሳስበን በግልጽ ያስረዳናል። ሁልጊዜም አእምሯችን የደህንነት ስሜት እንዲሰማው ዘወትር አካባቢውን እንደ ራዳር ይቃኛል። ሊመጡ የሚችሉ ችግሮችን በምናብ አስቀድሞ ይገምታል። ያለፉ ስህተቶችን ደግሞ ዳግም እንዳይደገሙ በማሰብ እንደ ጎበዝ ተማሪ ደጋግሞ ያጠናል። ይህ ተፈጥሯዊ የአደጋ መከላከያ ስርዓት
በጥንት ዘመን በጫካ ውስጥ አውሬን ለማምለጥና ሕይወትን ለማትረፍ እጅግ ወሳኝ ነበር። ነገር ግን ዛሬ ዘመኑ ተቀይሯል። አእምሯችን ግን ያንኑ የህልውና ስጋት ምላሽ በዕለት ተዕለት ተግባሩ ይጠቀምበታል። ስለዚህ እዚህ ጋር ማስተዋል ያለባችሁ ነገር አእምሯችሁ ሲጨነቅና ነገሮችን ሲያወሳስብ እናንተን እየጠላችሁ ወይንም ሕይወታችሁን ሊያበላሽ ፈልጎ አይደለም። በተቃራኒው ይህ የሚሆነው አእምሯችሁ እናንተን ለመጠበቅ በሚያደርገው ከመጠን ያለፈ የተሳሳተ ጥረት ምክንያት ነው። ጤናማ ገንቢና ዓላማ ያለው አስተሳሰብን ከማያቋርጥ የሀሳብ ትርምስ መለየት የምንችለውም ይህንን የአእምሮ ተፈጥሮ በሚገባ ስንረዳና ስንቀበል ብቻ ነው። አእምሮ ድምፅ ማውጣቱ ተፈጥሯዊ ነው። ነገር ግን ይህ ድምፅ የህይወታችን መሪ እንዲሆን መፍቀድ ትልቅ አደጋ አለው። ታዲያ እኛም አእምሯችንን መቆጣጠርና ማረጋጋት ሳንችል ስንቀር የምንከፍለው የህይወት ዋጋ እጅግ ከባድና ከፍተኛ ነው። ማለቂያ በሌለው የሀሳብ ውቅያኖስ ውስጥ የተዘፈቀ ሰው የአእምሮ ሰላምን ብቻ ሳይሆን የህይወትን መሰረታዊ ጥራትም ጭምር በዝምታ ይዘረፋል። በዚህ ሂደት የመጀመሪያውና ዋነኛው ተጠቂ ምርታማነታችንና የፈጠራ አቅማችን ነው። ትኩረታችን በሺህ አቅጣጫ የተከፋፈለ በመሆኑ አንድን ስራ በጥራት በጥልቀትና በልበ ሙሉነት መስራት ያቅተናል። አእምሮ የተረበሸ ሰው ውሳኔዎችን በማስተዋል በሚዛናዊነትና በእርጋታ ሳይሆን በስሜት በድንጋጤና በችኮላ ያሳልፋል። ይህም ለተጨማሪ ጸጸት ይዳርገዋል። ከዚህም በላይ የእረፍት አልባ ትልቁ ሰለባና ምስኪን ተጎጂ ማህበራዊ ግንኙነቶቻችን ናቸው። እስኪ ያስቡት፣ ከምትወዱት ሰው ጋር ከትዳር አጋራችሁ ወይንም ከልጆቻችሁ ጋር አብራችሁ ተቀምጣችኋል። ነገር ግን አእምሯችሁ ስለ ነገው የቤት ኪራይ፣ ስለ ቢሮው ውጥረት ወይንም ስለ ትላንቱ የስራ ቦታ ክርክር እያሰበ ይንከራተታል። በአካል አብራችሁ ብትሆኑም በመንፈስ ግን አብራችሁ የላችሁም። እናንተም ሌላ ዓለም ውስጥ ናችሁ። ይህ ላክ ኦፍ ፕሬዘንስ ደግሞ ፍቅርን ያቀዘቅዛል፣ መተማመንን ያጎድላል፣ እንዲሁም የሰዎችን ልብ ይሰብራል። በተጨማሪም ከፍ ሲል ቋሚ የሆነ የአእምሮ ጭንቀትን በማስከተል በሰውነታችን ውስጥ ከፍተኛ የሆነውን ኮርቲሶል የተባለውን የጭንቀት ሆርሞን በማመንጨት የተለያዩ አካላዊ ህመሞችን፣ ከባድ እንቅልፍ ማጣትንና ሙሉ በሙሉ የአእምሮ በርናውት መሆንን በሂደት ያስከትላል። ሁልጊዜም ያልተገራ አእምሮ ውስጣዊ ደስታንና የእርካታ መሰረትን እንደ ምስጥ ውስጥ በውስጥ ይበለዋል። ብዙዎቻችንም የህይወት ዘመናችንን የምናሳልፈው በሁለት የጊዜ ክልሎች ውስጥ ብቻ ነው። ወይ አልፎ በሄደው የትላንትና የጸጸት ትዝታ ውስጥ አሊያም ገና ባልደረሰው የወደፊት የፍርሃታችን ስጋት ውስጥ። ታላላቅ የፍልስፍና ሊቃውንትና የስነ ልቦና ጠበብት በተለያየ ዘመን ደጋግመው እንደሚያስተምሩት ያለፈው ጊዜ መልሶ የማይመጣ ምንም ልንለውጠው የማንችለው የሞተ ትዝታ ብቻ ነው። የወደፊቱም ቢሆን ገና ያልተፈጠረ በእጃችን ላይ የሌለ ምናብ ብቻ ነው። በእጃችን ላይ ያለው ብቸኛ እውነትና ህይወት የምትገኝበት ትክክለኛ ስፍራ አሁን የምትባለው ይህች ቅጽበት ብቻ ናት። ታዲያ ለምንድን ነው በአሁኑ ሰዓት ሙሉ በሙሉ መገኘት ከቅጽበቱ ጋር መዋሃድ ይህን ያክል የሚከብደን ብላችሁ ከጠየቃችሁኝ፣ ምክንያቱም አእምሯችን ባዶነትንና እርግጠኛ ያለመሆንን አጥብቆ ይፈራል። በማሰብ በመጨነቅና በማቀድ ውስጥ የውስጥ ቁጥጥር ስሜት ወይንም ኢሉዥን ኦፍ ኮንትሮል እንዲሰማው ይፈልጋል። ንቃተ ህሊና ወይንም በዘመናዊ ስነ ልቦና ማይንድፉልነስ ተብሎ የሚጠራው ጥበብ ማለት ትኩረታችንን ከትላንትና ጸጸትና ከነገ የፍርሃት እስራት አውጥተን አሁን እየሆነ ባለው እውነተኛ ነገር ላይ በተረጋጋ በማይረፍድና በነፃ መንፈስ ማሳረፍ ማለት ነው። አሁን እየተነፈሳችሁት ያለውን ንጹህ አየር ማስተዋል፣ የምትጠጡትን ውሃ ቀዝቃዛ ጣዕም ማጣጣም፣ የምትሰሙትን የተፈጥሮ ወይንም የሰዎች ድምፅ በሙሉ ልቦና ማዳመጥ፣ ሌላም አሁን ላይ ያተኮሩ መሰል ድርጊቶች ትንንሽና ቀላል የሚመስሉ ልምምዶች ቢሆኑም አእምሮን ከሀሳብ እስራት ነፃ የሚያወጡ የነፍስ በሮችንም የሚከፍቱ ጥልቅ ቁልፎች ናቸው። ሀሳባችሁን ወደ አሁኑ ቅጽበት ባመጣችሁ ቁጥር ጭንቀት ቦታ ያጣል። ምክንያቱም ጭንቀት በአሁኑ ሰዓት ውስጥ ሊኖር አይችልም። ጭንቀት ሁልጊዜም የሚመገበውና የሚያድገው ገና ያልሆነውን ነገን በመሳል ነው። ወዳጆቼ፣ አንድን በህይወት ያጋጠመንን ችግር ለመፍታት ሆን ብሎ በጥልቀት ማሰብና በአንድ ችግር ዙሪያ ከመጠን በላይ ማሰብ ወይንም ኦቨርቲንኪንግ ፍጹም የተለያዩ የሰማይና የምድር ያህል የተራራቁ ነገሮች ናቸው። ከመጠን በላይ ማሰብ አእምሯችን ባልተፈጠሩ ችግሮች፣ ምናባዊ ፍርሃቶችና ማለቂያ በሌላቸው ቢሆንስ በሚሉ ጥያቄዎች ውስጥ ሲታሰር የሚፈጥረው እጅግ አስከፊ ልማድ ነው። ታላቁ የጥንታዊቷ ሮም ፈላስፋ የሆነው ሴኔካ ይህንን አስመልክቶ ሲናገር ከእውነተኛው ህይወታችን ይልቅ በምናባችን ውስጥ የበለጠ እንሰቃያለን ብሎ ነበር። አእምሯችን መጥፎውን ነገር አስቀድሞ በመሳልና በመተንተን እኛን ለክፉ ቀን ለማዘጋጀት ይሞክራል። ነገር ግን ይህ ሂደት ማብቂያ ወደ ሌለው የሀሳብ አዙሪት፣ ወደ ውሳኔ ማጣት ወይንም ፓራላይሲስ ባይ አናላይሲስ እና ወደ አእምሯዊ ሽባነት ይለውጠናል። ከመጠን በላይ የሚያስብ ሰው አንዱ
ውሳኔ ለማሳለፍ ሲል የነገሮችን መጥፎ ገጽታ ብቻ በመደጋገም የራሱን አቅም ያዳክማል። አእምሮ የሚያመነጫቸው አስፈሪ ምስሎች፣ ውድቀቶችና ስጋቶች በእርግጥም የተከሰቱ እስኪመስለው ድረስ ሰውነቱ በጭንቀት ይወጠራል፣ ልቡ ይመታል፣ ላብ ያጠምቀዋል። ይህ አደገኛ ልማድ ዝምተኛ የሰላም ሌባ መሆኑን በሚገባ መረዳት አለብን። ከመጠን በላይ ማሰብ ምንም አይነት ችግሮችን አይፈታም። ይልቁንም ፈጽሞ ሊከሰቱ የማይችሉ በምናብ ብቻ ያሉ አዳዲስ ችግሮችን ይፈጥራል። ሀሳቦቻችሁ ራሳቸውን እንደ አዙሪት መደጋገም ሲጀምሩና መፍትሄ ከማምጣት ይልቅ ወደ ጥልቅ ፍርሃት ሲመሯችሁ፣ ያን ጊዜ ማሰቡን አቁማችሁ ራሳችሁን ከሩቅ መታዘብ መጀመር አለባችሁ። አስተውሉ፣ እናንተ ከሀሳቦቻችሁ በላይ ናችሁ። ስሜቶቻችን የሰው መሆናችን ትልቁ መገለጫዎች፣ የህይወታችን ቀለሞች ናቸው። ነገር ግን ስሜትን መቆጣጠር ማለት ስሜትን ማፈን፣ ማጥፋት ወይንም ምንም እንዳይሰማን ድንጋይ መሆን ማለት አይደለም። በጨካኙ የናዚ ማጎሪያ ካምፕ ውስጥ አልፎ ትልቅ የህይወት ፍልስፍናን ያበረከተው ታዋቂው የስነ ልቦና ባለሙያ ቪክተር ፍራንክል እንደተናገረው በውጫዊ ክስተትና በምላሽ መካከል ክፍተት አለ። እኛም በዚያ ክፍተት ውስጥ ምላሻችንን የመምረጥ ነፃነትና ትልቅ ኃይል አለን ይለናል። የተረጋጋ አይምሮ ያለውና የህሊና ልዕልና ላይ የደረሰ ሰው ድንገተኛ ቁጣ፣ ሐዘን ወይንም ፍርሃት ሲሰማው ወዲያውኑ እርምጃ አይወስድም። ለስሜቱ ባሪያ ሆኖ ምላሽ አይሰጥም። በምትኩ በዚያች ክፍተት ውስጥ ይቆማል። ያንን ስሜት ያስተውላል፣ ያለ ፍርድ ይቀበለዋል። ከዚያም በጥበብ በማስተዋልና በብስለት ይመልሳል። ይህ በሳይንሱ ዓለም ስሜታዊ ብልህነት ወይንም ኢሞሽናል ኢንቴሊጀንስ በመባል ይታወቃል። ስሜቶቻችን እንደ ሰማይ ላይ ደመናዎች ናቸው። አንዳንዴ ጥቁርና አስፈሪ ሆነው ይመጣሉ፣ ዝናብ ያዘንባሉ፣ ከዛም ያልፋሉ። ሰማዩ ግን ሁል ጊዜም አለ፣ አይለወጥም። እናንተም ያሰፊውና ጥልቁ ሰማይ ናችሁ። ስሜቶቻችሁ ደግሞ በላያችሁ ላይ የሚያልፉት ጊዜያዊ ደመናዎች ናቸው። አንድ መጥፎ ስሜት በተሰማችሁ ቁጥር ያ ስሜት እናንተን ሙሉ በሙሉ እንደሚወክል ማሰብ የለባችሁም። ስሜቶቻችሁን እንደ ጊዜያዊ እንግዳ ተቀበሉ፣ አስተናግዱ። ነገር ግን የቤታችሁና የሕይወታችሁ ቋሚ ባለቤት እንዲሆኑ አትፍቀዱ። ይህን ማድረግ ስትችሉ የቱንም ያህል የውጫዊ ዓለም ማዕበል ቢረብሻችሁም ውስጣዊ መረጋጋታችሁ እንደ ጽኑ ዓለት አይናወጥም። በዚህ ጫጫታ፣ ፉክክርና ጩኸት በበዛበት ዘመን ዝምታ እንደ ቅንጦት፣ እንደ ድብርት ወይንም እንደ አስፈሪ ገደል መታየት ጀምሯል። ታላቁ ፈላስፋ ብሌዝ ፓስካል በአንድ ወቅት ሲናገር የሰው ልጅ ችግሮች ሁሉ የሚመነጩት አንድ ሰው ብቻውን በአንድ ክፍል ውስጥ በጸጥታ መቀመጥ ባለመቻሉ ነው ብሎ ነበር። ሰዎች ብቻቸውን ክፍላቸው ውስጥ ሲቀመጡ ወዲያውኑ ስልካቸውን ያወጣሉ፣ ቴሌቪዥን ይከፍታሉ፣ ወይንም ሙዚቃ በከፍተኛ ድምፅ ያዳምጣሉ። ታዲያ ለምንድን ነው እኛ የሰው ልጆች ዝምታን እንዲያጥብቀን የምንሸሸው ብላችሁ ከጠየቃችሁኝ፣ ምክንያቱም ዝምታ መጋረጃውን ገፎ ከእውነተኛው ማንነታችን፣ ከስውር ፍርሃቶቻችን፣ ካልተመለሱ ጥያቄዎቻችንና ከውስጣዊ ህመማችን ጋር ፊት ለፊት ስለሚያገናኘን ነው እላችኋለሁ። ነገር ግን እውነተኛ የህይወት ጥበብ፣ ፈውስና ራስን በጥልቀት ማወቅ የሚገኘው በዚሁ በሸሸነው የዝምታ ዓለም ውስጥ ነው። ራስን ከሰዎችና ከጫጫታ ማግለል ወይንም ሶሊቲዩድና ብቸኝነት ወይንም ሎንሊነስ ሁለት ፍጹም የተለያዩ ጽንሰ ሀሳቦች ናቸው። ብቸኝነት ከሰዎች ተነጥሎ የመተው ሐዘን፣ የባዶነትና የመገለል ስሜት ሲሆን፣ ራስን ማግለል ግን በፈቃደኝነት አውቆ ራስን ለማግኘት አይምሮን ለማደስና ነፍስን ለማዳመጥ የሚደረግ የተቀደሰ የዝምታ ጊዜ ነው። በዝምታ ውስጥ ስንሆን የሌሎችን ሰዎች ድምፅ፣ የማህበረሰቡ ጫናና የሚዲያ ውዥንብር ይጠፋና በመጨረሻም የራሳችንን እውነተኛ ንጹህ ድምፅ መስማት እንጀምራለን። በታሪክ ውስጥ ታላላቅ ፈጠራዎች፣ ጥልቅ የህይወት ዘይቤዎችና ታላላቅ መንፈሳዊ መነቃቃቶች የተወለዱት ከውጫዊ ጫጫታ ርቆ በሚገኝ የዝምታ ማዕፀን ውስጥ ነው። አይምሮን ማረጋጋት የመንፈሳዊ ሰዎች ወይንም የፍልስፍና ሊቃውንት የንድፈ ሀሳብ ብቻ ሳይሆን በእውነተኛ የህክምናና የነርቭ ሳይንስ ጥናቶችም የተደገፈ ግሩም ጥበብ ነው። የሰውነታችን የነርቭ ስርዓትም በተለይም ፓራሲምፓታቲክ ነርቨስ ሲስተም በመባል የሚታወቀው ክፍል አይምሮአችንንና አካላችንን የማረጋጋት የማሳረፍና የመጠገን ትልቅ ሚና አለው። ይህንን ስርዓት ለማንቃት ከምንጠቀምባቸው መንገዶች አንዱ ጥልቅ ትንፋሽ መውሰድ ወይንም ዲፕ ብሪቲንግ ነው። በጥልቀት አየር ወደ ሆዳችን ስንስብና ቀስ ብለን ስናስወጣ በራሱ ተአምር ይፈጠራል። እኛም ይህንን ስናደርግ ወደ አይምሮአችን በቀጥታ ምንም አደጋ የለም፣ ደህንነት ላይ ነን፣ ተረጋጋ የሚል መልእክት እንልካለን። ይህም የጭንቀት ሆርሞኖችን መጠን በደቂቃ ውስጥ በሚያስገርም ሁኔታ ይቀንሳል። ከዚህ በተጨማሪም በቂና ጥራት ያለው እንቅልፍ ማግኘት አይምሮን በማጽዳትና በማደስ
በማደስ ረገድ ወደር የሌለው ጥቅም አለው። በእንቅልፍ ሰዓት አይምሯችን የዕለቱን መረጃዎች ያደራጃል፣ አላስፈላጊ የሆኑትን ያጸዳል። የእንቅልፍ እጦት አይምሮን ለጭንቀትና ለከፍተኛ ብስጭት ያጋልጣል። የአካል ብቃት እንቅስቃሴ ማድረግን በተመሳሳይ የደስታና የህመም ማስታገሻ ሆርሞኖች የሆኑትን ኢንዶርፊንስ በብዛት በማመንጨት አይምሮን ያረጋጋል። እንዲሁም ሌላው ድንቅ ሳይንሳዊ ዘዴ ተፈጥሮን መመልከት ነው። በተፈጥሮ ውስጥ ጊዜ ማሳለፍ፣ ዛፎችን፣ ወንዞችንና አረንጓዴ ተክሎችን መመልከት፣ የነፍሳትና የወፎችን ድምፅ ማዳመጥ የነርቭ ስርዓታችንን እንደሚያረጋጋ ጥናቶች ያረጋግጠዋል። ከዚህ ባለፈ ደግሞ የየዕለቱን ሀሳብና ስሜት በተለይም የሚያስጨንቁንን ነገሮች በወረቀት ላይ በማስታወሻ መልክ ማስፈር ወይንም ጆርናሊንግ እንዲሁ የተዝረከረከውን የአእምሮ ክፍል ለማስተካከል ጭንቀትን ከጭንቅላት ላይ አውጥቶ ወረቀት ላይ በማስቀመጥ ትልቅ የህሊና እፎይታን ለማግኘት የሚረዳ እጅግ ጠቃሚ ልምምድ ነው። የሰው ልጆች አብዛኛውን የህይወት ጊዜያቸውንና ውድ ጉልበታቸውን የሚያጠፉት መለወጥ ወይንም መቆጣጠር በማይችሉት ነገር ላይ በመጨነቅና በመታገል ነው። በጥንታዊቷ ስቶይክ ፍልስፍና በተለይም እንደ ኤፒክቴተስና ማርከስ ኦሬሊየስ ያሉ ታላላቅ ፈላስፎች ያስተማሩት አንዱና ዋነኛው ትምህርት በህይወታችን ውስጥ በቁጥጥራችን ስር ያሉትንና የሌሉትን ነገሮች ለይቶ ማወቅ ነው። ወዳጆቼ፣ ያለፈውን ጊዜ ስህተትና ታሪክ፣ የሌሎችን ሰዎች አስተያየትና ምላሽ፣ የተፈጥሮን ህግ፣ በሽታን፣ ወረርሽኝን፣ የአየር ንብረትን ወይንም የዓለምን የኢኮኖሚ መዋዠቅ ፈጽሞ ልንቆጣጠር አንችልም። የቱንም ያህል ብንጨነቅ አንዳች ነገር አንቀይርም። ነገር ግን ለእነዚህ ሁሉ ከቁጥጥራችን ውጭ ለሆኑ ክስተቶች የምንሰጠው ምላሽ የራሳችንን ባህሪ፣ የራሳችንን አመለካከትና የምንወስደውን ምርጫ ሙሉ በሙሉ 100% መቆጣጠር እንችላለን። ውስጣዊ ሰላም የሚጠፋውና ነፍስ የምትደክመው መቆጣጠር የማንችለውን ነገር ለማስተካከልና የዓለምን ሸክም በትከሻችን ለመሸከም ስንታገል ነው። ሰዎች ስለ እናንተ የሚያስቡትና የሚያወሩትን መቆጣጠር አትችሉም። ነገር ግን እነርሱ ለሚያወሩት ነገር የምትሰጡትን ግምትና ቦታ የመወሰን የእናንተ መብት ነው። እርግጠኛ ያልሆነውንና ያልታየውን የነገን ቀን መቆጣጠር አትችሉም። ነገር ግን የዛሬውን ቀን በሙሉ አቅማችሁ በደስታና በስነ ምግባር መጠቀም ትችላላችሁ። መቀበል ወይንም አክሰፕተንስ ማለት መሸነፍ፣ ተስፋ መቁረጥ ወይንም እጅ መስጠት ማለት አይደለም። ይልቁንም ህይወትን እንዳለች ተረድቶ የራሳችንን ውድ ኃይልና ጉልበት መቀየር በምንችለው የህይወት ክፍል ላይ ብቻ ለመዋል የሚደረግ ከፍተኛ የጥበብ ውሳኔ ነው። የሌላውን ሸክምና የማትችሉትን ስትለቁ አይምሯችሁ ከከባድ እስራት ነፃ ይወጣል። ታላቅ ውስጣዊ ሰላም በአንድ ሌሊት በመጸለይ፣ አንድ ቪዲዮ በማየት ወይንም አንድ መጽሐፍ በማንበብ ብቻ የሚገኝ ተአምር ሳይሆን በየቀኑ በማይታክቱና ሆን ተብለው በሚሰሩ ትንንሽ ልምዶች ወይንም ሀቢት የሚገነባ ጽኑ አቋምና የህይወት ዘይቤ ነው። አይምሯችን እንደ ሸክላ በቀላሉ የመቀረጽ የመለጠጥና አዳዲስ ነገሮችን የመለማመድ አስገራሚ ተፈጥሮ ወይንም ኒውሮፕላስቲሲቲ ያለው። ጠዋት ከእንቅልፋችሁ ስትነቁ ቀናችሁን እንዴት እንደምትጀምሩ በጥልቀት አስቡበት። አይናችሁን እንደገለጣችሁ ወዲያውኑ ስልካችሁን አንስታችሁ በማህበራዊ ሚዲያ ንትርክ፣ በሌሎች ሰዎች ስኬትና በመጥፎ ዜናዎች አይምሯችሁን ከሞላችሁት ቀኑን ሙሉ የጭንቀትና የንዴት ስሜት ቢሰማችሁ ፈጽሞ ሊገርማችሁ አይገባም። በምትኩ የጠዋት ጊዜያችሁን እንደተቀደሰ ስፍራ ጠብቁት። ያንን የወርቅ ጊዜ ለጸሎት፣ ለማሰላሰል፣ አነቃቂና ጥልቅ መጽሐፍትን ለማንበብ ወይንም የህይወት ዓላማችሁን ለማስታወስ ብትጠቀሙበት ቀናችሁ የተረጋጋና በማዕበል የማይናወጥ ይሆናል። የምንመገበው ምግብ አካላችንንና ደማችንን እንደሚገነባው ሁሉ በየቀኑ የምናስበው፣ የምናየው፣ የምንሰማውና ጊዜያችንን የምናሳልፍበት ነገር ደግሞ አይምሯችንንና ስብዕናችንን ይቀርጸዋል። ትኩረት የሚከፋፍሉ ነገሮችን በቆራጥነት መቀነስ፣ የምስጋና ልምድን ወይንም ግራቲቲዩድን በማዳበር ላጣነው ነገር ከማልቀስ ላገኘነው ነገር ማመስገንና ሆን ብሎ በዓላማ መኖር የአይምሮ ሰላምን ከሚያረጋግጡ ታላላቅ ልማዶች ጥቂቶቹ ናቸው። እነዚህ ትንንሽና ተራ የሚመስሉ የዕለት ተዕለት ውሳኔዎችም ናቸው ተደምረው የነገን ጽኑ ሰላም የሚገነቡት። አብዛኞቻችን ብዙ ጊዜ መረጋጋትን፣ ዝምታንና ትዕግስትን ከድካም፣ ከፍርሃት ወይንም ከአቅም ማጣት ጋር አያይዘን እናወሳስባቸዋለን። ጮክ ብሎ የሚናገር የሚቆጣና አጸፋ የሚመልስ ሰው ጠንካራ እንደሆነ እናምናለን። ይህ ግን ትልቅና መሰረታዊ ስህተት ነው። በህይወት ውስጥ ትልቁ የማይበገረውና እጅግ አስፈሪው ጥንካሬ ራስን በከፍተኛ ደረጃ መግዛትና አይምሮን ማረጋጋት መቻል ነው። በስሜት ከሚነዳ በቀላሉ ከሚቆጣና ሁል ጊዜ በየቦታው ከሚጮህ ሰው ይልቅ በከባድ የህይወት ፈተናና ውጣ ውረድ ውስጥ ሆኖም ፈገግ ማለት የሚችል ቁጣውን ውጦ በምክንያት የሚያስብና የተረጋጋ ሰው እጅግ በጣም ጠንካራና አደገኛ ነው። መረጋጋት ወይንም ካልምነስ እንደ አንድ የማይታይ ልዕለ ኃያል ወይንም ሱፐር ፓወር ነው። ምክንያቱም የተረጋጋ አይምሮ ያለው ሰው የነገሮችን ውጫዊ
ቅርፊት ብቻ ሳይሆን ጥልቀታቸውንም ማየት ይችላል። በጭንቀት ሳይሆን በማስተዋል ትክክለኛ ውሳኔዎችን ያሳልፋል። እንዲሁም የህይወትን ከባድ ማዕበሎች ሳይበገር እንደ ተለዋዋጭ ዘንግ ታጥፎ ያልፋል። ስሜታዊ ንቃተ ህሊና ከማንኛውም በተፈጥሮ ከሚገኝ የሂሳብ ወይንም የቋንቋ ብልህነት በላይ በህይወት ጎዳና ላይ ዋጋ አለው። ስኬታማ፣ ደስተኛና የተሟላ ህይወት የሚኖሩ ሰዎች በህይወታቸው ውስጥ ምንም አይነት ችግር የሌለባቸው፣ ሁሉም ነገር አልጋ ባልጋ የሆነላቸው ሰዎች ሳይሆኑ በችግሮቻቸው መሃል አይምሯቸውን ማረጋጋት የቻሉት ናቸው። የተረጋጋ ራሱን ያወቀ አይምሮ ሲኖራችሁ ማንም ሰው ምንም አይነት መጥፎ ዜና ወይንም ምንም አይነት ሁኔታ ውስጣዊ ሰላማችሁን ሰብሮ ሊገባና ሊዘርፋችሁ አይችልም። ይህኔም እናንተ የህይወታችሁና የስሜታችሁ ብቸኛ ገዢ ትሆናላችሁ። ቤተሰቦቼ ዛሬ በዚህ እጅግ ጥልቅ አስተማሪና የነፍስን ጓዳ በሚፈትሽ ጉዞ ውስጥ የአእምሯችንን ተፈጥሯዊ አሰራር መርምረናል። ከመጠን በላይ ማሰብ የሚያመጣውን የስነ ልቦና ጉዳትም አይተናል። በአሁኑ ሰዓት የመኖርን፣ ስሜትን የመቆጣጠርን፣ የዝምታን ኃይልን የማጣጣምንና ከቁጥጥራችን ውጭ የሆኑትን ነገሮች በጸጋ መቀበልን በጥበብ አብረን ተምረናል። በመጨረሻም በልባችሁ ጽላት ላይ እንድትቀርጹትና ዘወትር እንድታስታውሱት የምፈልገው አንድ ትልቅ እውነት አለ። ሰላም ማለት ችግሮች፣ የህይወት ፈተናዎች፣ የህመም ወይንም የሐዘን አለመኖር ማለት አይደለም። ዓለም ሁል ጊዜ ማዕበልና ውጣ ውረድ አላት። እውነተኛ ሰላም ማለት ማዕበል በሌለበት ጸጥ ባለ ባህር ላይ በምቾት መንሳፈፍ ሳይሆን በአስፈሪው ማዕበል መካከል ሆኖም ልብን ባለመረበሽ በጽናት መቆም መቻል ነው። አይምሯችሁ የሚያመነጨውን እያንዳንዱን የፍርሃት ሐሳብ ማመን ወይንም ከእያንዳንዱ ሐሳብ ጋር መታገል አቁሙ። አይምሯችሁ እንደ ማለቂያ የሌለው ሰማይ ነው። ሐሳቦቻችሁ፣ ፍርሃቶቻችሁ፣ ትዝታዎቻችሁና ጭንቀቶቻችሁ ደግሞ በሰማይ ላይ እንደሚያልፉ መልካቸው እንደሚለዋወጥ ደመናዎች ናቸው። ደመናዎች ይመጣሉ፣ ትንሽ ይቆያሉ፣ ዝናብ ያዘንባሉ፣ ከዚያም ነፋስ ይወስዳቸዋል። እናንተ ግን ያ ሰፊ ጥልቅና የማይለወጥ የማይነካ ሰማይ ናችሁ። ከዛሬና አሁን ከምንነጋገርባት ከዚች ቅጽበት ጀምሮ ከራሳችሁ ጋር ያላችሁን የማያቋርጥ ጦርነት አቁሙ። ራሳችሁን በይቅርታ በምህረትና በርህራሄ ተመልከቱ። አይምሯችሁ በህይወት ጫና ሲረበሽ በጥልቀት ተንፍሱ። ትኩረታችሁን ወደ አሁኑ ሰዓት መልሱ። እናም ፈጽሞ ልትለውጡት በማትችሉት ነገር ላይ ያላችሁን ጭንቀት ርግፍ አድርጋችሁ ተዉት። ውስጣዊ ሰላም የትም ቦታ ተጉዛችሁ የምትፈልጉት ወይንም በገንዘብ የምትገዙት ውጫዊ ግብ ሳይሆን ገና ስትፈጠሩ ጀምሮ በውስጣችሁ ያለ ነገር ግን በሐሳብ ጫጫታ፣ በዘመኑ ትርምስና በፍርሃት የተሸፈነ ውድ ሀብታችሁ ነው። ይህንን የውሸት ጫጫታ ጸጥ ስታደርጉት ብሩህ ሰላማችሁ እንደ ንጋት ፀሐይ ብቅ ይላል። እናንተ በውስጣችሁ ሰላምን ስታገኙ የምትኖሩባት ዓለማችሁ ሙሉ በሙሉ ሰላም ትሆናለች። ውድ ጊዜያችሁን ሰጥታችሁ ልባችሁን ከፍታችሁ እስከ መጨረሻው ስላዳመጣችሁኝ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ህይወታችሁን እያበላሹ ያሉ 10 ስህተቶችን ለማወቅ ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።